ኢትዮጵያ የባህር በር እንድታጣና አጠቃላይ ኤርትራን በህገወጥ መንገድ መገንጠሏን የሚያሳይ የተረጋገጠ ሰነድ መገኘቱ ተገልጿል። በተለይም ፕሬዝዳንት ኢሳያስ አፈወርቂ ለቀድሞ የተባበሩት መንግስታት ድርጅት ቡትሮስ ጋሊ የጻፉት የሽግግር መንግስቱ ስለ አሰብና ቀይ ባህር እንዲሁም ስለ ኤርትራ አይመለከተውም ሲሉ የጻፉት ደብዳቤ በእርግጥም ኤርትራ በህገወጥ መንገድ ስለመገንጠሏ ያሳየ ነው ተብሏል። ይህ ደብዳቤ በተለይም ታሪካዊ የሆነ ደብዳቤ ከመሆኑ ጋር ተያይዞ አሁን ኢትዮጵያ ለተባበሩት መንግስታት ድርጅትና ለሌሎች የዓለም አቀፍ ተቋማት እያቀረበች ያለውን አመክንዮ በእርግጥ ያረጋገጠ ነው ተብሏል። በዚህም ኤርትራ በዓለም አቀፉ ፍርድ ቤት ከኢትዮጵያ ጋር የቀይ ባህር በርን ጉዳይ በሚመለከት ወደ ክስ ብትሄድ እንደምትረታ የሚያሳይም ነው ተብሏል። ስለዚህ መረጃ የምትሰሙት ነገር አለ። እንደዚሁም የኢትዮጵያ ባህር ኃይል ወደ ዳህላክ ሊያመራ መሆኑ ተሰምቷል። በተመሳሳይ የአምባሳደር ነብዩ ተድላ አነጋጋሪ የሆርን ሪቪው ትንተና ሐሳብም ነገሮችን የበለጠ አሁን ላይ በጥልቀትና በጥናት እንደዚሁም በቅርበት መከታተል እንደሚገባ ያገናዘበ ነው ተብሏል። አምባሳደር ነብዩ ተድላ ከሆርን ሪቪው ጋር ባደረጉት ቆይታ አሰብ ላይ የባህር ኃይል መገንባት ብቻ ሳይሆን የኢትዮጵያ የባህር ኃይል ከምጽዋ በስተደቡብ አቅጣጫ ያለውን ሙሉ በሙሉ የቀይ ባህር ቀጠናን መያዝ አለበት ሲሉ በዋናነት የዳህላክ ደሴቶችን መቆጣጠር እንዳለበት ያገናዘበው ንግግራቸው ኤርትራውያን በተለይም የሻዕቢያ መንግስት ባለስልጣናትን ስለማበሳጨቱ ተሰምቷል። እንደዚሁም ኤርትራ ከኢትዮጵያ የተገነጠለችበት መንገድ ተገቢነት የሌለው ከመሆኑም በላይ የኢትዮጵያን ሉዓላዊነት የጣሰ ነው በሚል አዲስ ማረጋገጫ ስለመገኘቱ የሚያሳየው መረጃ ኤርትራ በቀጣይ ሌሎች ሰነዶችም እንደሚወጡባት ያመላከተ ነው ተብሏል። በዚህም ምክንያት የሻዕቢያ መንግስት አሁን በዚህ ቀጠና ላይ የሚደረገውን እንቅስቃሴ 100% በጦርነት ብቻ ለማድረግ ስለመዘጋጀቱ የሚያሳይ መረጃም ወጥቷል። በሌላ በኩል ሞደርን ዲፕሎማሲ ያጋለጠው አዲሱ ምስጢር አሁን ተጋልጧል ተብሏል። የሁለቱ ሀገራት ጦርነት ይጎዳኛል ስትል ግብፅም ገልጻለች። በተለይም ኢትዮጵያ አስግታኛለች ስትል የገለጸችው ግብፅ ኢትዮጵያ የአሰብ አካባቢ ቀጠናን የምትቆጣጠር ከሆነ ጉሮሮዬ ይቆለፋል ስትል ግብፅ ስለመናገሯ ሞደርን ዲፕሎማሲ አጋልጧል። ይህንን ምስጢርና ሌሎች ወሳኝ የተባሉ ከዚህ መረጃ ጋር የተያያዙ ትኩስ መረጃዎችን የምትሰሙበት የዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ከዚህ እንደሚከተለው ወደ እናንተ ይደርሳል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ በማረጋገጥ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ ለራሳችሁም ለሌሎችም እንድታጋሩ እየገለጽን አዲስ ሐሳብ፣ አስተያየት ወይም ደግሞ የምትሰጡን ሂስም ካለ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ተሻገርን። በኢትዮጵያና በኤርትራ መካከል የተጀመረውን የባህር በር ይገባኛልና ኢትዮጵያ የሉዓላዊ ግዛቴን ለማስመለስ የማደርገው ሕጋዊ የሆነ እንቅስቃሴ ነው ስትል ድምጿን ያሰማችበትን በዓለም አቀፍ ሕግም ሆነ በቀጠናዊ አሊያም በአፍሪካ ሕብረትም ጨምሮ በተለያዩ ዓለም አቀፍ ተቋማት የተደገፈው የኢትዮጵያ አካሄድ ያልተመቸው የሻዕቢያ መንግሥት እስካሁን ኢትዮጵያን ሲወቅስበት የነበረውን አካሄድና በተለይም በኢትዮጵያ ላይ ሲያነሳ የነበረውን ክስ የሚጥል ኢትዮጵያን ደግሞ ባለመብትነቷን የሚያረጋግጥ አዲስ ሰነድ ስለመውጣቱ ተሰምቷል። በተለይም ይህ ሰነድ ራሳቸው ኢሳያስ አፈወርቂ ለተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ ግብፃዊው ቡትሮስ ጋሊ የጻፉት የሽግግር መንግስቱ ስለ አሰብና ቀይ ባህር እንዲሁም ስለ ኤርትራ መገንጠል አይመለከተውም ሲሉ የጻፉት ደብዳቤ በእርግጥም ኤርትራ ከኢትዮጵያ የተገነጠለችበት መንገድ የኢትዮጵያን ሉዓላዊነት የሚጥስና እንደዚሁም በሕገወጥ መንገድ የተከናወነ የሚያረጋግጥ መሆኑን በርካታ የጂኦፖለቲክስና ዓለም አቀፍ ግንኙነት ባለሙያዎች ማመላከታቸው ተሰምቷል። በተለይም በዚህ በአዲስ ወጣ በተባለው ሚስጥራዊ ደብዳቤ ኤርትራ ከዚህ ቀደም ከኢትዮጵያ ጋር የነበራትን ግንኙነት ያቋረጠችው 100% ሕጋዊ ባልሆነ መንገድ መሆኑን ከማረጋገጡም በላይ ኢትዮጵያ አሁን ያነሳችውና የኢትዮጵያ ግዛት የሆነው ደቡባዊው የቀይ ባህር ቀጠና ግዛት ሙሉ በሙሉ የኢትዮጵያ መሆኑንም እንዳረጋገጠ ይታመናል ሲሉም እነኚሁ ባለሙያዎች ገልጸዋል። በተለይም ፕሬዝዳንት ኢሳያስ አፈወርቂ ለቀድሞ የተባበሩት መንግስታት ድርጅት ቡትሮስ ጋሊ ጻፉት የተባለው ይህ ደብዳቤ አሁን ላይ መገኘቱ ኢትዮጵያ እያቀረበች ያለውን ጥያቄ የበለጠ የሚያጠናክርና የኢትዮጵያን ተአማኒነትና ሕጋዊነት በእጅጉ ያረጋገጠ ነውም ተብሏል። በተለይም በቀድሞ ዘመን የግብፅ የውጭ ጉዳይ ሚኒስተር በመሆን
ኢትዮጵያን ለመከፋፈልና ኤርትራም እንድትገነጠል የተለያዩ አሸባሪ ቡድኖችን፣ ታጣቂዎችንና እንደዚሁም ፕሬዝዳንት ኢሳያስ አፈወርቂ የሚመሩትን ነፃ አውጪ ነኝ በሚል የኤርትራን ሕዝብ እስካሁን ድረስ ከስልጣኔ ወደ ኋላ እንዲቀር ጠፍሮ ይዞት የሚገኘውን የሻዕቢያ መንግስት አገዛዝ በኤርትራ ላይ እንዲሰፍን ጥረት ሲያደርጉ የነበሩትና በኋላ ላይ ወደ ተባበሩት መንግስታት ድርጅት ጸሐፊነት የሄዱት የግብፁ የቀድሞ የውጭ ጉዳይ ሚኒስተር እንደዚሁም የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ ቡትሮስ ጋሊ ከፕሬዝዳንት ኢሳያስ አፈወርቂ ጋር በነበራቸው ጥብቅ ቁርኝት ኤርትራ እንድትገነጠል በነበራቸው ስልጣን አበክረው ሲሰሩ እንደነበር መረጃው አመላክቷል። በተለይም ኢሳያስ አፈወርቂ ለቡትሮስ ጋሊ የጻፉት ደብዳቤ በወቅቱ ማለትም በ1983 ዓ.ም ግንቦት 20 ደርግ ከወደቀበት ቀን ጀምሮ ሀገሪቱን እስከ 1987 ዓ.ም ሲመራ የነበረው የሀገሪቱ የሽግግር መንግስት በኤርትራ ጉዳይ ላይ በለንደን ስብሰባ ተቀምጦ እንደነበር የተነገረ ሲሆን በተለይም ኤርትራ እስከተገነጠለችበት አሊያም ራሴ ነፃ አገር ነኝ ብላ በራሷ እስካወጀችበት 1985 ዓ.ም ድረስ ባሉት 2 ዓመታት የሻዕቢያ መንግስት የኤርትራን ሀብት ሲዘርፍ እንደነበረና በዘረፈውም ሀብት መልሶ ኢትዮጵያን ለመውጋት ጦር ሲያደራጅ እንደነበር የሚያሳየው ይህ መረጃ በተለይም ኢሳያስ አፈወርቂ በወቅቱ በማናለብኝነትና የዓለም አቀፍ ሕግንም ሆነ ቀጠናው የሚተዳደርበትን እንደዚሁም በአህጉር አቀፍ ደረጃ የአፍሪካ አንድነት የሚተዳደርበትን የሀገራትን የሉዓላዊ ድንበርና እንደዚሁም የግዛት አንድነት በሚጥስ አግባብ ሕግን ያልተከተለና መርህ የጣሰን አካሄድ በመከተል ኤርትራን በሕገወጥ መንገድ ከኢትዮጵያ መገንጠላቸውን ያረጋገጠ ነውም ተብሏል። በተለይም ኢሳያስ አፈወርቂ ለቡትሮስ ጋሊ የጻፉት ደብዳቤ በተጨማሪም በወቅቱ የነበረው የሽግግር መንግስት ከኢሳያስ አፈወርቂ ጋር ትንቅንቅ ውስጥ እንደነበር የሚነገረው ነገር በእርግጥም ኢሳያስ አፈወርቂ ኢትዮጵያንም ጠቅልሎ ለመቆጣጠር ፍላጎት እንደነበረው የሚያሳይ ነውም ተብሏል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ በወቅቱ በስልጣን ሲጋራቸው ከነበረው ኃይል ጋር በአዲስ አበባና በለንደን ባደረጉት ስብሰባ ኤርትራ በቅኝ ግዛት የተያዘች ሀገርና አሁን ነፃ መውጣት አለባት ሲሉ መናገራቸውን የታሪክ ድርሳናት እንደሚያስረዱ በማገናዘብ በተለይም በወቅቱ የተጻፈው ይህ ደብዳቤ ኤርትራ በማናለብኝነትና በራሷ ፈቃድ በግብፅና ከግብፅ ጋር በተሰለፉ እንደ ሶሪያ፣ ኢራቅ፣ ሊቢያና ሌሎች የአረብ ሀገራት በተለይም በሳውዲ አረቢያ የፋይናንስ አቅራቢነት በራሷ መገንጠሏን የሚያሳይና ኢትዮጵያ ያቀረበችውን ጥያቄ ደግሞ በእርግጥም ተቀባይነት እንዲያገኝ የሚያስችል እንደሆነም እነኚሁ የጂኦፖለቲክስና ዓለም አቀፍ ምሁራን በሰጡት ትንተና አመላክተዋል ተብሏል። ይህ ታሪካዊ ሰነድ ኢሳያስ አፈወርቂ ራሳቸው በራሳቸው እጅ የጻፉትና ለተባበሩት መንግስታት ድርጅት የወቅቱ ዋና ጸሐፊ ለሆኑት ቡትሮስ ጋሊ የጻፉት ደብዳቤ መሆኑ ደግሞ በእርግጥም ኢትዮጵያን ተቀባይነት እንድታገኝ ከማድረጉም በላይ በሕግ ፊት የሚቀርቡ ተጨባጭ የሚባሉ ሰነዶችም ተቀባይነት እንዲኖራቸውና እነኚህም ሰነዶች በሕግ የተረጋገጡ መሆናቸውን የሚያሳይ እንደሆነም ተመላክቷል ተብሏል። በዚህም ኢትዮጵያ በሁሉም መንገድ ድል እየቀናት እንደሆነ የሚያመላክቱት ምሁራን አሁን ላይ ኢትዮጵያ ጉዳዩን ወደ ጦርነት ከማምራቱ በፊት አሁን በቀጥታ ወደ ተባበሩት መንግስታት ድርጅትና በተለይም ለጸጥታው ምክር ቤትና ለዓለም አቀፉ ፍርድ ቤት ይዳኙን ስትል ይህንን ሰነድ ማቅረብ ይገባታልም ሲሉ ኢሳያስ አፈወርቂ ከኢትዮጵያ ጋር ፊት ለፊት የሚደራደርበትም ሆነ አሁን ኢትዮጵያን እንደሚወነጅለው ኢትዮጵያን በሕግ ፊት ማሸነፍ የሚችልበት ምንም አይነት የሕግ ማዕቀፍ ውስጥ መንቀሳቀስ አሊያም ከኢትዮጵያ ጋር መከራከር የሚያስችል ግራውንድ የለውምም ሲሉ ሐሳብ አስተያየታቸውን ሰንዝረዋል። የዚህ አይነት አዳዲስ ሰነዶች መውጣታቸው ደግሞ በእርግጥም ኢትዮጵያ አሸናፊ እንድትሆን ከማድረጉም በላይ እውነት ያላት ሀገር ስለመሆኗ ያረጋገጠ ነውም ተብሏል። በሌላ በኩል በኢትዮጵያና በኤርትራ መካከል ያለው ውዝግብ አሁን ላይ ወደ ከፍተኛ ደረጃ እየተሸጋገረ ባለበት በዚህ ሰዓት አምባሳደር ነቢዩ ተድላ ከሆርን ሪቪው ጋር ያደረጉት ቆይታ አነጋጋሪ መሆኑ ተነግሯል። በተለይም አምባሳደሩ በሰጡት ቃለ መጠይቅ የኢትዮጵያ መንግስት አሰብ ላይ የባህር ኃይል መገንባት እንዳለበት የሚታመን ቢሆንም ይሁንና ግን የኢትዮጵያ ባህር ኃይል ዳህላክን መቆጣጠር ይገባዋል። ይህ ካልሆነ ደግሞ ከኤርትራ በኩል ሊመጣ የሚችለውን የትኛውንም አይነት ጥቃት ለመከላከል አዳጋች ሊሆን ስለሚችል ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅና የሚቃጣባትን ማንኛውንም የጸጥታ ስጋት ለመከላከልና ለመቀልበስ እንድትችል በቀይ ባህር ደቡባዊ አቅጣጫ የሚገኘውን
ከምጽዋ ወደብ በስተ ደቡብ አቅጣጫ ያለውን ሁሉንም ግዛት በእጇ ማስገባት እንደሚገባትና ይህ ደግሞ የኢትዮጵያ ግዛት እንደሆነ የተረጋገጠ መሆኑን የሚያስረዳ ንግግር መናገራቸው ኤርትራውያንን በተለይም የሻዕቢያ መንግስትን እንዳስቆጣ ተነግሯል። አምባሳደሩ በጉዳዩ ዙሪያ በርካታ ሐሳብና አስተያየቶችን ያቀረቡ ሲሆን የዳህላክ ደሴቶች በርካታ ከመሆናቸው ጋር ተያይዞ ለኢትዮጵያ ስትራቴጂክ የሆነ የጸጥታና የደህንነት ስጋቶችን የመቀልበስ ጠቀሜታ ይሰጣሉ በማለት የኢትዮጵያ ባህር ኃይል ከአሰብ አካባቢ በተጨማሪ ዳህላክ ደሴቶችን መቆጣጠሩ የግድ መሆን እንዳለበት ማገናዘባቸው ተገልጿል። ይህን ጉዳይ የሰማው የኤርትራ መንግስት በበኩሉ በዚህ ጉዳይ ላይ አሁን ላይ መግለጫ ለማውጣት እንቅስቃሴ እያደረገ ነው የተባለ ሲሆን አቶ የማነን ጨምሮ የኢሳያስ አፈቀላጤዎች በተለይም በዲጂታል ሚዲያ ኢትዮጵያን ያማከለ የተለያየ የሐሰት ፕሮፓጋንዳን እየነዙ ባሉበት በዚህ ሰዓት ኢትዮጵያ አሰብን ብቻ ሳይሆን የዳህላክ ደሴቶችንም መቆጣጠር አለባት የሚለው የኚህ አንጋፋ ዲፕሎማት ንግግር በእርግጥም በሁለቱ ሀገራት መካከል ያለውን ውዝግብ የበለጠ ሊያባብሰው እንደሚችል ይታመናል ተብሏል። በተለይም ይህ ጉዳይ ኢትዮጵያ ያላትን ሐሳብ የሚገልጽ ነው የሚለው የሻዕቢያ መንግስት የአፈቀላጤዎቹ ትችት አሁን ኢትዮጵያ ያሰበችው አሰብን ብቻ ሳይሆን መላ የቀይ ባህር ቀጠናን ለመቆጣጠር ነው በሚል አዲስ የፕሮፓጋንዳ ዘመቻ እንዲጀምሩም በር ሊከፍትላቸው ስለሚችል ጥንቃቄ ማድረግ እንደሚገባም ተመላክቷል ተብሏል። ይሁንና ግን አንዳንዶች እንደሚያስረዱት ደግሞ ይህ በእርግጥም የኢትዮጵያ ትክክለኛና ታሪካዊ እንደዚሁም ተፈጥሯዊና ሕጋዊ ግዛቷ ስለሆነ ኢትዮጵያ ከምጽዋ ወደብ ጀምሮ እስከ አሰብ ያለውን የቀይ ባህር ደቡባዊ ዳርቻን በሕግም በውዴታም አለበለዛ ደግሞ በግድም ቢሆን ማስመለስ አለባት። ይህ ደግሞ አሁን ላይ ከመቼውም ጊዜ በላይ አስፈላጊና ኢትዮጵያ በቀጠናውም ሆነ በዓለም አቀፍ ደረጃ ተወዳዳሪ መሆን ከፈለገች ይህንን ማድረግ የግድ ይላታል ሲሉ መናገራቸውን ምንጮች ጠቁመዋል። በተለይም የዲፕሎማቲክ ምንጮች እንዳመላከቱትም የኢትዮጵያ መንግስት አሁን ላይ በቀይ ባህር ቀጠና ላይ እያደረገ ያለውን የቀይ ባህርን ለመቀላቀል የሚያደርገውን እንቅስቃሴ በሚመለከት በኤርትራ መንግስት በኩል በስጋት የመታየቱ ጉዳይ አንድም የኤርትራ መንግስት በሕገወጥ መንገድ የተገነጠለችውን ኤርትራን የተለያዩ የሐሰት ሰነዶችን በማቅረብ ከኢትዮጵያ በሕጋዊ መንገድ እንደተገነጠለ እያብራራና ዓለምንም ለማምታታት እየሞከረ ባለበት በዚህ ሰዓት መሆኑ በእርግጥም ስጋቱ የሚጠበቅ እንደሆነ በማመላከት ይሁንና ግን ኢትዮጵያ ወደ ጦርነት ከመግባት በፊት የተለያዩ አማራጮችን መጠቀም እንዳለባትና በእርግጥም የቀይ ባህር ቀጠናን የምትቀላቀልበትን ጊዜ በቅርቡ ማድረግ እንደሚገባት ማመላከታቸው ተሰምቷል። በሌላ በኩል በሁለቱ ሀገራት መካከል ያለውን ግንኙነት በሰላማዊ መንገድ ለመፍታት እንዲቻልም የኢትዮጵያ መንግስት መደራደር የሚችልባቸውን ስትራቴጂክ የሆኑ ወሳኝ ቦታዎችን መቆጣጠር አለበት ያሉት አምባሳደር ነብዩ ተድላ በተለይም የዳህላክ ደሴቶች አካባቢ የሚደረግ የትኛውም አይነት የጸጥታ ስጋትን ከመቀልበስ በተጨማሪ ኢትዮጵያ ደቡባዊ የቀይ ባህር ቀጠናን ስትቆጣጠር በኤርትራ በኩል ብሎም በግብፅና በሱዳን በኩል ሊመጡ የሚችሉ ማናቸውንም ጥቃቶችን በአግባቡና በተገቢው መንገድ ለመቀልበስ አሊያም የአጸፋዊ ምላሽ ለመስጠት ትልቅ አቅምን የሚፈጥር እንደሆነ አመላክቷል ተብሏል። አሁን ላይ ይህ ጉዳይ በኤርትራ ባለሥልጣናት በተለይም አዲሃሎ ቤተ መንግሥት በከተመው በሻዕቢያ መንግሥት የበላይ ዘዋሪ ሰው ፕሬዝደንት ኢሳያስ አፈወርቂና በቅርብ ሰዎቻቸው መካከል ትልቅ ቁጣን የፈጠረና መነጋገሪያ አጀንዳ እንደሆነ ተነግሯል። ይህ ቦምብ የተባለው የአምባሳደር ነብዩ ተድላ ንግግር ኢትዮጵያ በቀጠናው የተጋረጠባትን ከፍተኛ የሆነ የጸጥታ ስጋት ከመቀልበስም በተጨማሪ ጠላቶቿ በኢትዮጵያ ላይ እንዳያምፁ ጉሮሯቸውንም ለማነቅ በእርግጥም ይህንን የቀይ ባህር ቀጠናን መቆጣጠር አሊያም በሰላማዊ መንገድ ተቀላቅላ የሚገባትንና ለኢትዮጵያ የተወሰነውን ታሪካዊ ተፈጥሯዊና ሕጋዊ የባህር ግዛትን በእጇ ማስገባት የግድ እንደሚላት ማመላከታቸውን የተሰማው። አሁን ላይ ኢትዮጵያ እያደረገች ያለው እንቅስቃሴን በሚመለከት በርካታ ሐሳብ አስተያየቶች እየተሰነዘሩ ሲሆን አሁን በቅርቡ ወጡ የተባሉ መረጃዎች እንደሚያመላክቱት ደግሞ በዚህ ጉዳይ ላይ ጣልቃ ለመግባት ግብፅና ሳውዲ አረቢያ
ብሎም ኢራን እንቅስቃሴ እያደረጉ መሆናቸውን ያመላከቱ መረጃዎች መውጣታቸው ተነግሯል። ታዲያ ይህ በእንዲህ እንዳለ ከወደ ግብፅ በኩል ሰማሁት በሚል ሞደርን ዲፕሎማሲ የተሰኘው ድረገጽ ባካፈለው ሰፊ የትንተና ጽሑፍ እንዳረጋገጠው ግብፅ በሁለቱ ሀገራት መካከል ማለትም በኢትዮጵያና በኤርትራ መካከል የሚደረገው ጦርነት ይጎዳኛል ስትል መግለጿን አመላክቷል። በተለይም ኢትዮጵያ አስግታኛለች። ኢትዮጵያ የቀይ ባህር በር ቀጠናን በውድም ሆነ በግድ የምትቆጣጠር ከሆነ የቀይ ባህር በር መግቢያ የሆነውን የባበል መንደብንና የህንድ ውቅያኖስ ሰሜናዊ የንግድ እንቅስቃሴ የሚካሄድባቸውን የባህር ዳርቻዎች በመቆጣጠር የግብፅን ሕልውና የሚገዳደር ተግባር ልትፈጽም ትችላለች በሚል ስጋት ውስጥ መውደቋን መግለጿን ሞደርን ዲፕሎማሲ የተሰኘው ድረገጽ ባሰፈረውና ባጋራው ሰፊ የትንተና ጽሑፍ አስረድቷል። በተለይም አሁን ላይ በሀገራቱ መካከል ይነሳል ተብሎ የሚፈራው የሁለቱ ሀገራት ጦርነት በቀጠናው አዲስ ትርምስን ሊያመጣ እንደሚችል የሚጠበቅ ሲሆን በተለይም ኢትዮጵያ የቀይ ባህር በርን ለመቆጣጠር የሚያስችል በቂ አቅም መገንባቷና የተለያዩ የሚሊተሪ ኤክስፐርቶች እንደሚያስረዱትም በኢትዮጵያና በኤርትራ መካከል ያለው ወታደራዊ የአቅም ልዩነት በእርግጥም ኢትዮጵያ የቀይ ባህር ደቡባዊ ዳርቻዎችን በቀላሉ እንድትቆጣጠር ከማድረጉም በላይ እንደ ግብፅ ያሉ የዘመናት ጠላቶቿን በእጇ ለማስገባት የሚያስችል ስትራቴጂካዊ ቦታዎችን እንድትቆጣጠር እንደሚረዳትም ተመላክቷል። በዚህ ጽሑፍ ላይ የተቀመጡት የተባበሩት አረብ ኤምሬትስና እስራኤልን በሚመለከት በተለይም የተባበሩት አረብ ኤምሬትስ አሁን ላይ ሃኒሽ የሚባሉትን ደሴቶች መቆጣጠሯና የቀይ ባህር መግቢያ አፋፍ ላይ የሚገኘውን የሃኒሽ ትልቁን ደሴት ተቆጣጥራ ኤርፖርት ከመገንባትም በተጨማሪ የተለያዩ ከባባድ መሳሪያዎችን በደሴቱ ላይ ገጥማ አፈሙዙን ወደ ኤርትራና ወደ ተቀረው የቀይ ባህር አካባቢ እንዲዞር ማድረጓ በእርግጥም ኢትዮጵያ ይህንን የቀይ ባህር ቀጠናን የምትቆጣጠር ከሆነ ከአጋሯ ጋር ፊት ለፊት እየተያየች ማንኛውም በቀይ ባህር ቀጠና የሚንቀሳቀስ የባህር ላይ እንቅስቃሴን የሚያደርግ መርከብን መቆጣጠርም ሆነ የተለያዩ የአሸባሪዎች እንቅስቃሴዎችን ለመቆጣጠር በእጅጉ የሚረዳት እንደሚሆን ይታመናል ብሏል። በተለይም ግብፅ አሁን አነሳችው ያለው ስጋት ኢትዮጵያና ኤርትራ ወደ ጦርነት እንደሚገቡ ያረጋገጠ ነው የተባለ ሲሆን ኢትዮጵያና ኤርትራ መካከል የሚደረግ ጦርነት ካለ ደግሞ ኢትዮጵያ የቀይ ባህር ቀጠናን በተለይም ደቡባዊ የቀይ ባህር ቀጠናን በመቆጣጠር ከአሰብ በቅርብ ርቀት ላይ የሚገኘውን ባበል መንደብንም በእጇ በማስገባት የግብፅን ሕልውና ልትገዳደር የምትችልበትን አቅም ስለሚፈጥርላት በዚህ ግብፅ ከፍተኛ ስጋት ውስጥ ወድቅ ያለው ስትል ማረጋገጫ መስጠቷን ዘሞደርን ዲፕሎማሲ የተሰኘው ድረገጽ አረጋግጧል። ይህ በርካታ ሰፊ የሆኑ መረጃዎችን ያካተተው የሞደርን ዲፕሎማሲ የትንተና ጽሑፍ እንደሚያስረዳው ግብፅ አሁን ላይ በቀጠናው የበላይነቷን ለማረጋገጥና የምስራቅ አፍሪካ ቀጠና ሀገራትንም በእጇ ለማስገባት በማሰብ በተለየ መልኩ ለመንቀሳቀስ ብትሞክርም ኢትዮጵያ ትልቅ ፈተና እንደሆነችባት ያነሳ ሲሆን በተለይም በኢትዮጵያና በግብፅ መካከል ከፍተኛ ውዝግብን አስነስቶ የነበረው የታላቁ የኢትዮጵያ ህዳሴ ግድብ መገንባትና ኢትዮጵያም ግድቡን ገንብታ አጠናቃ ማስመረቋ ከፍተኛ የልብ የሚያስብል ዲፕሎማሲያዊ ስኬትን ያጎናጸፋት በመሆኑ በዚህ ረገድ አሁን ኢትዮጵያ የቀይ ባህር ቀጠናን የምትቀላቀል ከሆነ በነበረው ትኩሳት ላይ ሌላ አዲስ ውጥረት ሊፈጥር እንደሚችል ይታመናልም ብሏል። አሁን ላይ ግብፅ፣ የተባበሩት አረብ ኤምሬትስና እስራኤል በቀጠናው ያላቸውን የጦር ሰፈር እንደ ስጋት ከመመልከቷም በላይ ከሰሞኑ ሳውዲ አረቢያ፣ ፓኪስታን፣ ሞሪታንያና ሌሎች አገራትን ያካተተ የባህር ላይ የወታደራዊ እንቅስቃሴና ልምምድ ስታደርግ መሰንበቷን በመረጃው ተመላክቷል። በተለይም ግብፅ የቀይ ባህር ቀጠና በዋናነት የሚመለከተው እኛን ግብፃውያንንና ሳውዲ አረቢያውያንን ነው የሚመለከተው በሚል እንደ እስራኤል ያሉ ወሳኝ የሚባሉ በቀጠናው በተለይም በቀይ ባህር ቀጠና አዋሳኝ ድንበር ያላቸውን አገራት መካዷ በእስራኤልና በግብፅ መካከልም አዲስ ውጥረት እንዲፈጠር ምክንያት ስለመሆኑ የተነገረ ሲሆን በተለይም እስራኤል ይህንን የግብፁ የውጭ ጉዳይ ሚኒስተር ባድር አብዱለቲ ከሳምንታት በፊት ሰጡት የተባለውን መግለጫና በግብፅ መንግስት አመቻችነት በጂዳ ወደብ አቅራቢያ ላይ የተደረገውን የባህር ላይ ወታደራዊ ልምምድን በሚመለከት የእስራኤል መንግስት አሁን ላይ በቀጠናው የሚደረግ ማንኛውንም የጸጥታ ስጋት ሊፈጥር የሚችል እንቅስቃሴን ለመቆጣጠር በሚል ከተባበሩት አረብ ኤምሬትስ ጋር በመጣመር ቀይ ባህር መግቢያ የሆነውን የባበል መንደብ አካባቢን ጨምሮ የሃኒሽ ደሴቶችና ወደ አሰብ የባህር ዳርቻ የቀረቡ ግዛቶችን በእጁ ይዞ እንደሚገኝ መረጃው ጠቁሟል። ይህም ለግብፅ ከፍተኛ ስጋትን የፈጠረባት ሲሆን
ከሰሞኑም የእስራኤልና የተባበሩት አረብ ኤምሬትስን እንቅስቃሴን ለመቆጣጠር በሚል ወደ ጅቡቲ ስለመግባቷም አመላክቷል። ግብፅ አሁን ላይ ከጅቡቲ ጋር የተፈጠረችው ጥምረት የኢትዮጵያን የውጭ ገቢ ንግድ እንቅስቃሴ ከመቆጣጠርም በላይ ኢትዮጵያ የባህር በር እንዳታገኝ አሁን የምታደርገውን እንቅስቃሴ ለመግታት ያሰበ ዓላማን ያነገበ እንደሆነም በመረጃው ተመላክቷል ተብሏል። ምንም እንኳን ግብፅ ኢትዮጵያን ከቀይ ባህር ቀጠና ቀድሞ እንዳራቀቻት አሁንም ለማራቅ ሙከራ ያደረገች ቢሆንም ነገሩ ግን የተሳካላት አይመስልም ሲል የሚያስረዳው የሞደርን ዲፕሎማሲ መረጃ አሁን ላይ በኢትዮጵያ በኩል እየተደረጉ ያሉ የተለያዩ እንቅስቃሴዎች በጥሞናና በጸጥታ የሚደረጉ መሆናቸው በእርግጥም ኢትዮጵያ በህዳሴ ግድቡ ላይ ያገኘችውን ዲፕሎማሲያዊ ስኬት በቀይ ባህር ቀጠናም እንዳትደግመው በግብፅ በኩል ከፍተኛ ስጋት ስለመፈጠሩ የሚያመላክት እንደሆነ የሚያረጋግጥ ነው ሲል በመረጃው አመላክቷል። በሌላ በኩል ግብፅ የቀይ ባህር ቀጠና መግቢያ የሚባለውን የባበል መንደብና ሰሜናዊ የህንድ ውቅያኖስ ባህር ዳርቻዎችን ለመቆጣጠርና በዛ አካባቢ የሚደረጉ የተለያዩ እንቅስቃሴዎችንም በእጇ ለማስገባት በማሰብ በዚህ አካባቢ አዲስ የኃይል ስምሪት ለማድረግ ሙከራ የምታደርግ ከሆነ በቀጣይ ከእስራኤልና ከተባበሩት አረብ ኤምሬትስ ጋር በቀጥታ ግጭት ውስጥ የምትገባበት ሁኔታ ሊፈጠር እንደሚችል ያመላከተ ሲሆን በተለይም ሶኮትራ በምትባለውና አሁን ላይ በየመን እጅ በምትገኘውና ከዚህ ቀደም የኢትዮጵያ በነበረችው ደሴት ላይ የተባበሩት አረብ ኤምሬትስ ሙሉ በሙሉ በመስፈር የተለያዩ የጦር መሳሪያዎችን በዛ በመቅጠሟና እንደዚሁም ዓለም አቀፍ ደረጃውን የጠበቀ ኤርፖርትን ገንብታ ከፍተኛ የሆነ የጸጥታና የደህንነት ቁጥጥርን እያደረገች ያለች መሆኗ በእርግጥም ግብፅ ከባበል መንደብ በስተደቡብ አቅጣጫ በተለይም በሰሜናዊ የህንድ ውቅያኖስ ዳርቻ አካባቢ የሚደረገውን የንግድ እንቅስቃሴ ለመቆጣጠር የምታደርገውን ጥረት በእጅጉ አደጋ ውስጥ የሚጥል ነውም ተብሏል። ይህ አካሄድ ለኢትዮጵያ ከፍተኛ የሚባል ድልን የሚያጎናጽፍ ነው የተባለ ሲሆን በተለይም ኢትዮጵያ አሁን ፈጠን ብላ የአሰብ አካባቢን የቀይ ባህር ዳርቻ በተለይም ደቡባዊ የሚባለውን የቀይ ባህር የባህር ዳርቻን የምትይዝ ከሆነ ግብፅን ጨምሮ በቀጠናው ኢትዮጵያን ለማተራመስ የምስራቅ አፍሪካን ቀጠና ደግሞ የጦርነት ቀጠና ለማድረግ የሚንቀሳቀሱ ኃይሎች ከነ እስራኤልና ከተባበሩት አረብ ኤምሬትስ ጋር በመጣመር ቦታ እንዳይኖራቸው ለማድረግ ትልቅ አቅምን ይፈጥርላታል ሲል ይህው የትንተና መረጃ አመላክቷል ተብሏል። ታዲያ አሁን ላይ በኢትዮጵያና በኤርትራ መካከል ይፈጠራል ተብሎ የሚጠበቀው የሁለቱ ሀገራት ጦርነት በእርግጥም ከኢትዮጵያና ከኤርትራ በተለየ መልኩ ግብፅን ትርፋማ ያደርጋታል ሲባል የነበረውን ጉዳይ ጥያቄ ውስጥ ያስገባን የተባለ ሲሆን በተለይም ግብፅ ሁለቱ ሀገራት ወደ ጦርነት እንዲገቡ ስትፈልግ የነበረች ሀገር መሆኗ ደግሞ በእርግጥም ከጦርነቱ ለማትረፍ የቋመጠች ሀገር እንደሆነች ያመላከተ ነው የተባለ ሲሆን ይሁንና ግን አሁን ላይ የኢትዮጵያ ስትራቴጂ የቀይ ባህር መግቢያ የሆነውን የባበል መንደብና ሌሎች በቀጠናው የሚገኙ ስትራቴጂክ የሚባሉ ቦታዎችን ለመውረር ነው ስትል ግብፅ ያቀረበችውን አመክንዮ ተከትሎ በሁለቱ ሀገራት የሚደረግ ጦርነት ግብፅን ዋጋ የሚያስከፍላት፣ ኢትዮጵያን ደግሞ ፍትሐዊ የሆነ የግዛት አንድነትን ለማስጠበቅ ሉዓላዊነቷን ለማስከበር የሚደረግ የህልውና ጦርነት እንዲሆን እንደሚያደርገውም በዚህ መረጃ ተመላክቷል። ታዲያ ይህ ሁኔታ ኢትዮጵያን የበለጠ ተጠቃሚ የሚያደርጋት እንደሆነ የተነገረ ሲሆን ይሁንና ግን ኢትዮጵያ ጦርነት ውስጥ ከመግባት በፊት ይህንን አካሄድ በእጅጉ መፈተሽና በቀጠናው ከኢትዮጵያ ጋር በመጣመር የቀይ ባህር ቀጠና ላይ የሚደረጉ የተለያዩ የባህር ላይ እንቅስቃሴዎችን ለመቆጣጠር ጥረት እያደረጉ ያሉ እንደ እስራኤልና የተባበሩት አረብ ኤምሬትስን ጨምሮ ፈረንሳይና ሌሎች በቀጠናው የሚንቀሳቀሱ ሌላ ኃያላን አገራት ጋር ጥምረትን በመፍጠር መንቀሳቀስ እንደሚገባትም የትንተና መረጃው አመላክቷል ተብሏል። ግብፅ አሁን ላይ በከፍተኛ ደረጃ ስጋት ውስጥ መውደቋን ያረጋገጠች ሲሆን በተለይም በሁለቱ ሀገራት መካከል የሚደረግ ጦርነት ይጎዳኛል፣ ኢትዮጵያም የቀይ ባህር በር መግቢያና የህንድ ውቅያኖስ ሰሜናዊ ዳርቻዎችን ለመቆጣጠር የሚያስችል ስትራቴጂክ ቦታዎችን ታገኛለች። ጦርነቱ የሚካሄድ ከሆነም እንደ አሰብ የመሳሰሉ ስትራቴጂክ የሚባሉ የቀይ ባህር ቀጠና ቦታዎችም ከኤርትራ እጅ ወጥተው ወደ ኢትዮጵያ እጅ የሚገቡ ከሆነ የግብፅ የውጭ ገቢ ንግድና በአጠቃላይ በቀይ ባህር ቀጠና ላይ የምታደርገው እንቅስቃሴ አደጋ ውስጥ ሊገባ ይችላል የሚለው የግብፅ መንግስት ስጋት አሁን ላይ ኢትዮጵያ የዲፕሎማሲ ስኬት ማግኘቷና በግብፅ ላይ የዲፕሎማሲ የበላይነት መቆናጠጧን ያረጋገጠ ነው ሲል በዚህ የትንተና መረጃው ሞደርን ዲፕሎማሲ የተሰኘው ድረገጽ ባሰራጨው ዘገባ አመላክቷል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ
ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች የርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ መልካሙን ሁሉ ተመኘን። ቸር ሰንብቱልን። ሰላም